ሰላም ሰላም የኢትዮ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ በዘ ቤተሰብ ቃላትን መስረታ የሚል ይዤላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እስከ መጨረሻው ድረስ እናንተ በደንብ አርጋችሁት ይህንን ቪዲዮ እስከ መጨረሻው በደንብ አርጋችሁ ካያችሁት በደንብ ይገባችኋል ማለት ነው። መጻፍ መችል ካለን በተሎ መጻፍ ይችላል ማለት ነው። ማንበብ መችል ካለን በተሎ ማንበብ ይችላል ማለት ነው። እንግዲህ በዛሬው ቪዲዮአችን ከዘዝ ከዞ ባሉት በእነዚህ በሰባቱም ድምጾች ሶስት ቃላትን መስርቼ ይዤላችሁ መጥቻለሁ። እሱንም አንዱ አንድ አሳያችኋለሁ ማለት ነው። በመጀመሪያ ከዘዝ ከዞ ያሉትን ሰባቱንም ድምጾች ደግሜ እቆጥርላችኋለሁ። ከዚያም በኋላ ደግሞ በእያንዳንዳቸው ቃላትን እንመሰርታለን ማለት ነው። ተከታተሉኝ። ዘ ዙ ዚ ዛ ዜ ዞ እንላለን ማለት ነው። አሁን ደግሞ ከታች ወደ ላይ እቆጥርላችኋለሁ ማለት ነው። ዞ ዝ ዜ ዛ ዚ ዘ እንላለን ማለት ነው። አሁን እነዚህ የማን ቤተሰቦች ናቸው? የዘ ቤተሰቦች ናቸው ማለት ነው። አሁን እያንዳንዳቸው ሶስት ቃላት መስርተናል። አሁን በመጀመሪያ በዘ የተመሰረቱትን እናያለን ማለት ነው። እንግዲህ ዘገየ ይላል ማለት ነው። ዘ የዘ ቤተሰብ የመጀመሪያው ናት ወይም ደግሞ ይችኛው ናት። ገ የገ ቤተሰብ የመጀመሪያው ናት። የ የቤተሰብ የመጀመሪያው ናት። ስለዚህ በአንድ ላይ ዘገየ ይላል ማለት ነው። እንግዲህ እዚህ ጋር ምንድነው ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ ዘገየ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዘመቻ ይላል ማለት ነው። ዘ የዘ ቤተሰብ የመጀመሪያው ናት። መ የመ ቤተሰብ የመጀመሪያው ናት። ቻ የቸ ቤተሰብ የአራተኛው ናት። ስለዚህ በአንድ ላይ ዘመቻ የሚል ቃል መስርተውልናል ማለት ነው። እንግዲህ ቀጣይ ደግሞ ዘርፍ ይላል ማለት ነው። ዘ የዘ ቤተሰብ የመጀመሪያዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ፍ የፈ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ዘርፍ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩቸው በማን የተመሰረቱ ናቸው? በዘ ወይም ደግሞ በመጀመሪያዋ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ በዙ ወይም ደግሞ በሁለተኛዋ ድምጽ የተመሰረቱትን እናያለን ማለት ነው። እንግዲህ ሁለተኛዋ ድምጽ ወይም ደግሞ ዙ ማለት ደግሞ ይችኛዋ ናት። እንግዲህ በዙ የተመሰረቱ ደግሞ እነዚህ ናቸው። እነዚህንም እስኪ እናያቸው። ዙሪያ ዙሪያ ይላል ማለት ነው። እንግዲህ እዚህ ጋር ዙ የዘ ቤተሰብ የሁለተኛዋ ናት። ሪ የረ ቤተሰብ የሶስተኛዋ ናት። ያ የቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ዙሪያ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዙፋን ይላል ማለት ነው። ዙ የዘ ቤተሰብ የሁለተኛዋ ናት። ፋ የፈ ቤተሰብ የአራተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ዙፋን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዙር ይላል ማለት ነው። ዙ የዘ ቤተሰብ የሁለተኛዋ ናት። ር የረ ቤተሰብ የስንተኛዋ ናት? የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ዙር የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው በማን የተመሰረቱ ናቸው? በዙ ወይም ደግሞ በሁለተኛዋ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ በዚህ ወይም ደግሞ በሶስተኛው የተመሰረቱትን እናያለን ማለት ነው። እዚህ ማለት ደግሞ ይችኛዋ ናት። እንግዲህ ዚነት ይላል ማለት ነው። እዚህ የዘ ቤተሰብ የሶስተኛዋ ናት። እና የነ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ ዚነት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ እዚያ ይላል ማለት ነው። የአ ቤተሰብ የስድስተኛዋ ናት። ዚ የዘ ቤተሰብ የሶስተኛዋ ናት ወይም ደግሞ ይችኛዋ ናት ማለት ነው። ያ የቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ እዚያ ይላል ማለት ነው። ቀጣይ ደግሞ በዚያ ይላል ማለት ነው። የበቤተሰብ የመጀመሪያዋ ናት። ዚ የዘ ቤተሰብ የሶስተኛዋ ናት። ያ የቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ በዚያ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው በዚህ ወይም ደግሞ በሶስተኛዋ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ በአራተኛዋ ድምጽ ወይም ደግሞ በዛ የተመሰረቱት እናያለን ማለት ነው። እንግዲህ ዛ ማለት ደግሞ ይችኛዋ ናት።
ዛሬ ዛሬ ይላል ማለት ነው። ዛ የዘ ቤተሰብ የአራተኛዋ ናት። ሬ የረ ቤተሰብ የአምስተኛዋ ናት። ስለዚህ በአንድ ላይ ዛሬ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዛቻ ዛቻ ይላል ማለት ነው። እንግዲህ ዛ የዘ ቤተሰብ የአራተኛዋ ናት። ቻ የቸ ቤተሰብ የአራተኛዋ ናት። ሁሎችም የአራተኛ ድምጾች ናቸው ማለት ነው። ስለዚህ ዛቻ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዛቢያ ዛቢያ ይላል ማለት ነው። ዛ የዘ ቤተሰብ የአራተኛዋ ናት። ቢ የበቤተሰብ የሶስተኛዋ ናት። ያ የቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ዛቢያ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው በማን የተመሰረቱ ናቸው? በዛ ወይም ደግሞ በአራተኛዋ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ በዚህ የተመሰረቱ እናያለን ማለት ነው። እንግዲህ ዜ ማለት ደግሞ ይችላል ዜጎች ይላል ማለት ነው። ዜ የዘ ቤተሰብ የአምስተኛዋ ናት። ጎ የገ ቤተሰብ የሰባተኛዋ ናት። ቺ የቸ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ዜጎች የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዜማ ይላል ማለት ነው። ዜ የዘ ቤተሰብ የአምስተኛዋ ናት። ማ የመ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ዜማ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዜና ይላል ማለት ነው። ዜ የዘ ቤተሰብ የአምስተኛዋ ናት። ና የነ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ዜና የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው በማን የተመሰረቱ ናቸው? በዚህ ወይም ደግሞ በአምስተኛዋ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ ቀጣዩ እስኪ እንሄድ። እንግዲህ በዚህ የተመሰረቱ እንያቸው። እዚህ ማለት ደግሞ ይቺ ናት። እንግዲህ በዚህ የተመሰረቱ ደግሞ እነዚህ ናቸው። ዝናብ ይላል ማለት ነው። ዜ የዘ ቤተሰብ የስንተኛዋ ናት? የስድስተኛዋ ናት ማለት ነው። ና የነ ቤተሰብ የአራተኛዋ ናት። ብ የበቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ዝናብ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዝግጁ ይላል ማለት ነው። ዜ የዘ ቤተሰብ የስድስተኛዋ ናት። ግ የገ ቤተሰብ የስድስተኛዋ ናት። ጁ የጀ ቤተሰብ የሁለተኛዋ ናት። ስለዚህ ዝግጁ ይላል ማለት ነው። ቀጣይ ደግሞ ዝና ይላል ማለት ነው። ዜ የዘ ቤተሰብ የስድስተኛዋ ናት። ና የነ ቤተሰብ የአራተኛዋ ናት። ስለዚህ ዝና የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በዚህ የተመሰረቱት ቃላቶች ናቸው ማለት ነው። እንግዲህ ወደ መጨረሻው እንሂድ። እንግዲህ መጨረሻው ወይም ደግሞ ዞ ማለት ደግሞ ይቺ ናት። እንግዲህ ዞረ ይላል ማለት ነው። ዞ የዘ ቤተሰብ የስንተኛዋ ናት? የሰባተኛዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ስለዚህ ዞረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዞን ይላል ማለት ነው። ዞ የዘ ቤተሰብ የሰባተኛዋ ናት። ነ የኔ ቤተሰብ የስድስተኛዋ ናት። ስለዚህ ዞን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዞማ ይላል ማለት ነው። ዞ የዘ ቤተሰብ የሰባተኛዋ ናት። ማ የመ ቤተሰብ የአራተኛዋ ናት። ስለዚህ ዞማ የሚል ቃል መስርተውልናል ማለት ነው። እንግዲህ በዞ የተመሰረቱ ደግሞ እነዚህኞቹ ናቸው ማለት ነው። እንግዲህ ዞ ማለት ደግሞ ይችላል ብለናል። እንግዲህ በዞ እነዚህን የመሰሉ ቃላቶች አይተናል ማለት ነው። እንግዲህ በዛሬው ቪዲዮአችን እንዳጠቃላይ ከዘ እስከ ዞ ባሉት በእነዚህ በሰባቱም ድምጾች ቃላትን መስርተን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።